ጤና ይስጥልን ቤተሰቦች እንዴት አላችሁ? በጣም መካከለኛው ምስራቅ የተዘበራረቀ ዜናዎች እየወጡበት ይገኛል። በመሃል ቴህራን በተፈጸመ ጥቃት በተለይም የነዳጅ ማከማቻና ማጣሪያ ላይ የተፈጸመው ጥቃት በጣም ጭሱ አካባቢውን ሸፍኖት ለዜጎች ጤናም እጅግ ከባድ ሆኗል። ወደ ጨለማ ተቀይራለች ቴህራን የሚል መረጃ አልጀዚራ አሁን እያስነበበ ይገኛል። ይህን ተከትሎም ደግሞ ኢራን ወደ ሚሳኤል ከባድ የተባለ የሚሳኤል ማስወንጨፍ ምን ያህል ጉዳት እንዳደረሰ እስካሁን ባይታወቅም ወደ እስራኤል ጥቃት ሰንዝራለች። ከዛም ሲሻገር ኢራን ወደ ባህሬን ጥቃት ሰንዝራለች። በማዕከላዊ ሳውዲ አረቢያ እንደዚሁ ጥቃት ሰንዝራ የሁለት ሰዎችን ሕይወት ቀጥፋለች። ኢራን ሰው በየቦታው ያለው ሁኔታ እንደዚህ ነው። ኩዌት ላይም ጥቃት ተሰንዝሮ የሰው ሕይወት አልፏል። ስለዚህ ምንድነው የሆነው የሚለው በጣም በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። በተለይም እንግዲህ የህንድና የባንግላዴሽ ዜጎችን በማዕከላዊ ሳውዲ አረቢያ በሴንትራል ሳውዲ አረቢያ እንግዲህ ህይወት ቀምታለች ኢራን ማለት ነው። ሁለት ሰዎች ናቸው፣ የኢንዲያንና የባንግላዴሽ ሰዎች ናቸው። 12 የሚሆኑት ደግሞ በዚሁ በማዕከላዊ ሳውዲ አረቢያ በተሰነዘረው የሚሳኤል ጥቃት አማካኝነት ቆስለዋል። እጅጉን አስቸጋሪ ሁኔታ ሆኗል ተፈጥሯል። ዶስ ኪልድ ዌር ኢንዲያን ኤንድ ባንግላዴሽ ናሽናሊስት ናቸው። ሲቪል ዲፌንስ ኤጀንሲ ነው ማለት የሳውዲ አረቢያው በዛ ልክ ሀሳቦችን ያስቀመጠውና ትንሽ አስቸጋሪ ነው። የኢራን አብዮታዊ ዘብ ኃይል IRGC የተለያዩ አካባቢዎችን ራዳር ሲስተምስ በሳውዲ አልካርጅ በሚባል ቦታ ላይ እሱን ኢላማ አድርጌ ጥቃት ሰንዝር ያለው ነው ያለው IRGC። በዛ ልክ የራዳር ሲስተሙን ለማውደም በሄደበት ርቀት ነው እነዚህ ሁለት ዜጎች ለዛውም የህንድና የባንግላዴሽ ዜጎች ህይወታቸውን ያጡት። የሚገርመው ግን ማሱድ ፔዜሽኪያን ከዚህ በኋላ ጥቃት አንሰነዝርም ወደ ጎረቤቶቻችን ወደ አረቦቹም ወይም ደግሞ ወደ ሌሎቹ የሚል ሀሳብ ነበር የሰጡት። ግን አፍተር ኦል ደግሞ ወዲያውኑ ጥቃቱ ቀጥሏል። ኩዌትም ላይ ጥቃት ሄደዋል ተፈጽሟል። ባህሬንም ላይ እንደዚሁ ጥቃት ተፈጽሟል። ከዛም ሳውዲ አረቢያ ጥቃቱ በዚህ መንገድ መቀጠሉ እጅግ አስቸጋሪ ነው። የዩኤስ ኤምባሲ በሳውዲ አረቢያ ደግሞ እንደዚሁም ደግሞ ካውንስሌቱ ሳውዲ ያ ማለት ዩናይትድ አረብ ኤሚሬትስ ኬም አንደር ድሮን አታክ ኦን ቱስዴይ የባለፈውን በዛ አካባቢ ያለውን ጥቃት ግምት ውስጥ አስገብተው ነበረ። ሐሙስ ላይ ጥቃት መሰንዘሩን ኢላማ ተደርገናል የሚል ሀሳብ ነበር የሰጠው። አሁን ባለው ሁኔታ ደግሞ ይሄኛው ዋይድ ስፕሬድ የሆነው ነገር እየመጣ ነው። የኢራቅ የውጭ ጉዳይ ሚኒስትር ዋይድ ስፕሬድ አርመር ኪዮስ በመካከለኛው ምስራቅ እየመጣ እንደሆነ በግልጽ አስቀምጠዋል። የኢራቅ የነዳጅ ምርት እንግዲህ ፊልዶቹ በጣም 70% የሚሆኑት remains unable to export crude throughout the Hormuz Strait በሆርሙዝ ሰርጥ አካባቢ የኢራቅ የነዳጅ አምራች ኩባንያዎች 70% የሚሆኑ በዛ ነበር የሚልኩትና እሱ ተዘግቶባቸዋል ነው። ኤክስፕሎዥን ሄድ ኢን ኢራቅስ ቆም ቱ ኤሪያስ ታርጌትድ። ቆም የሚባለው እንግዲህ ቦታ ቅድም እንደነገርኳችሁ ኢትዮጵያ ውስጥ እንዳለው ጎጃም ውስጥ እንደሚገኘው የቄስ ትምህርት ቤት አይነት ቆም ውስጥ በጣም በሚገርም ሁኔታ ሰዎች የሃይማኖት ትምህርትን የሺዓ ትምህርትን የሚማሩበት ነውና በቆም ሁለት ቦታዎች ላይ ከባድ ኤክስፕሎሽንስ ተሰምተዋል ማለት ነው። ሁለት ቦታዎች ላይ ከዚህ ቀደም እስራኤል ቆም ላይ ስብሰባ እንደሚደረግ ይሄ ኤክስፐርቶቹ ማለት ነው አሰምብሊ ኤክስፐርት የሚባሉት 88ዎቹ እንደሱ አይነት መረጃ ነበራትና በዛ ልክ ጥቃት ሰነዝራለሁ ብላ ነበረ። ሜቢ ለዛም ሊሆን ይችላል ጥቃቱ ተሰንዝሮ ውድመቱ ከባድ ሆኗል። እንግዲህ ቆም እንደነገርኳችሁ በጣም ሜጀር ሴንተር ፎር ሪሊጂየስ ስኮለርሺፕ ነው። ኢራን እንግዲህ ኒው ሱፕሪም ሊደር ዊል ላስት ሎንግ ዊዛውት ሂዝ አፕሮቫል። ዶናልድ ትራምፕ ለኢራን ሶስተኛው አያቶላ ቢመረጥም እንግዲህ ከዚህ በኋላ እድሜው ረጅም አይሆንም፣ እኔ ያላጸደኩት ጉዳይ አይሆንም፣ እኔ ካላጸደኩት አይሆንም በሚል ሀሳብ ሰጥቷልና ፕሬዚዳንት ዶናልድ ትራምፕ ያው እንግዲህ የዓለም ፖለቲካ በዚህም በዛም አስቸጋሪ ሁኔታ ውስጥ እንደሆነ ለመጠቆም ያግዛል። ትራምፕ እኔ አፕሮቫል ሊኖረኝ ይገባል የሚል ሀሳብ ነው የሰጡት። አያቶላ አሊ ሀምኒን የሚተኩት ሰው እንግዲህ እሳቸውም ከዚህ በኋላ እድሜያቸው ላይገፋ ይችላል፣ ያ ማለት የመቀጠል እድል የላቸውም እኔ ካላጸደኩት በስተቀር የሚል ሀሳብ ነው የሰጡት። እንግዲህ he's going to have to get approval from us ትራምፕ ለኤቢሲ ኒውስ ነው የተናገሩትና if he doesn't get approval from us he is not going to last long። እኛ ካላጸደቅንለት
እንግዲህ የመቆየት ነገር የለውም ነው ያሉት ፕሬዚዳንት ዶናልድ ትራምፕ። ስለዚህ እንደ ሻሁ አስተዳደር ኢራንን የመመለስ ፍላጎት አላቸው ማለት ነው። ሳውዲ አረቢያ እንግዲህ መመታቷም እጅግ አነጋጋሪ ሆኗል። ለዛውም በማዕከላዊ ሳውዲ ነው። የዩኬ ስታርመር ኤንድ ትራምፕ ዲስከስ ሚሊታሪ ኮኦፕሬሽን ፕሬዚዳንት ዶናልድ ትራምፕና ኬር ስታርመር የእንግሊዙ ጠቅላይ ሚኒስትር የዩናይትድ ኪንግደሙ ከፕሬዚዳንት ዶናልድ ትራምፕ ጋር በሚድል ኢስት ጉዳይ ላይ ተወያይተዋል ነው። ሮያል ኤርፎርስ ዩኬ ኢንዲስ ዩናይትድ ኪንግደምና ዩናይትድ ስቴትስ አርኤፍ የሚባለውን ሮያል ኤርፎርስን ተጠቅመው ቤዝ ኢን ሰፖርት ኦፍ ኮሌክቲቭ ሰልፍ ዲፌንስ ወይም እንግዲህ ራሳችን ለመከላከል በሚል እንዲጠቀሙበት ተፈቅዶላቸዋል ማለት ነው። ቆጵሮስም ዲጎ ገርሺያ ወይም ደግሞ በቻጎስ ደሴት አካባቢ ያለውን እንትን ለማለት ያስፈልጋል ነው። እንግዲህ የእስራኤል ጉዳይም በዚህ ልክ አብሮ እየታየ ነው። የገልፉ አገራት በጣም እጅግ አስቸጋሪ የእስራኤል አክሽን ኢሞራል ኤንድ ኢሌጋል ኦማን ፎሬን ሚኒስትር በጣም የኦማን ባይዛዊ በጣም በከባዱ ኢራንና አሜሪካን የምትደራደር ሀገር ነበረች እና ከዛ አንጻር ሊሆን ይችላል ኦማን ቶፕ ዲፕሎማት የውጭ ጉዳይ ሚኒስትሩ ማለት ነው ያ ማለት ፎሬን ሚኒስትሩ በደር ቢን ሐማድ አብዱል ሳይዲ ናቸው ይህን ያሉት። እኔ ተስፋ ቆርጫለሁ ወይም ደግሞ ልክ ያልሆነ ነገር ነው የተፈጸመው በሚል ይሄ ሞራሊ የሌለው ህገወጥ ነው በሚል ስም ሰጥተውታል ይህን ጥቃትና ያ ማለት እንግዲህ ከስምምነቱን አፍርሰው ለጥቃት መድረሳቸውን ለእንትን ለማለት ሞክረዋልና the action taken by Israel and the US against Iran is both ኢሞራል ኤንድ ኢሌጋል ነው ያሉት በኤክስ ገጻቸው ላይ የጻፉት። ይህን የጻፉበት ምክንያት ደግሞ በድርድር ሂደት ላይ እንደዚህ አይነት ጥቃት መሰንዘሩን ተከትሎ ነው። ስለዚህ ሰዎች ብዙ ጉዳዮችን በዚህ ልክ ማየት እንዳለባቸውም ይጠቁማል። እዚህ ጋር እንደሚያስቅ መረጃ ለዩክሬን ቱ ሴንድ ኤክስፐርትስ ቱ ካንትሪስ ኢን ዘ ሚድል ኢስት ዘለንስኪ ፕሬዚዳንት ቮሎዲሚር ዘለንስኪ መጀመሪያ የራሳቸውን እንትን ቢሉ ጥሩ ነው። የራሱ አረባት በእርግጥም ያስብላል። ዘለንስኪ እንግዲህ ዩክሬን ፕላንስ ቱ ፕሮቫይድ ኤክስፐርቲዝ to help civilians and US soldiers in countries in the Middle East በመካከለኛው ምስራቅ ያሉ አጋሮችን ለመጠበቅ እንግዲህ እንደዚህ እናደርጋለን የሚል ሀሳብ ነው የሰጡት ዘለንስኪ። አጋሮቻቸውን እና ካታርን፣ አረብ ኤሚሬቶችን፣ ሳውዲን የመሳሰሉትን ሀገራት እንግዲህ እነሱን ለመጠበቅ ይሄን አደርጋለሁ የሚል ሀሳብ ነው የሰጡት። የራሱ አረባት በእርግጥም ያስኬዳል። የሴኩሪቲ ቺፍ ላሪ ጃኒ የሚባሉት የኢራን ሊደርሺፕ ዩናይትድ ኢን ኮንፍሊክት ዊዝ ዩኤስ ኤንድ እስራኤል ላሪ ጃኒ ማለት እንግዲህ የኢራን ሱፕሪም ናሽናል ሴኩሪቲ ካውንስል ኃላፊ ናቸው፣ ዋና ጸሐፊ ናቸውና የከፍተኛው ብሔራዊ ደህንነት ምክር ቤት ኃላፊ ናቸው። ላሪ ጃኒ እሳቸው ናቸው። በይዞ ዝነኛ ስም ያላቸው ናቸው። ብዙ የፖለቲካ ሂደትን በመምራት የሚታወቁ ሰው ናቸው። ስፒኪንግ ለኢራን ቴሌቪዥን ሲናገሩ ነው ይሄን ያሉት። እንግዲህ የኢራን አስተዳደር አሁንም እርጋታ ባለው መንገድ አንድ ላይ ሆኖ ጉዳዩን እየተከታተለ ነው የሚል ሀሳብ ነው የሰጡት። እንግዲህ ብዙ ሀሳቦችን አጋርቷል። እንግዲህ ስለቀጣዩ ሊደር ያ ማለት አያቶላው የመመረጡ ነገር እየተረጋገጠ ነውና እንግዲህ ትንሽ አስቸጋሪ ሁኔታዎች ከነ ፕሬዚዳንት ዶናልድ ትራምፕ ሊገጥማቸው እንደሚችል ታሳቢ ሆኗል። ግን ሶስተኛው አያቶላ ይመረጣል። እንግዲህ ሶስተኛው አያቶላ ብቻ ነው እንዴ እንግዲህ የኢራን ፖለቲካ አሳሳቢ ሆኖ የሚል ጥያቄ በብዙዎች ዘንድ ሊነሳ ይችላል። ኦፍኮርስ ይሄ ትንሽ አስቸጋሪ ስለሆነ በቀላሉ የማይታይ ነውና እንግዲህ አያቶላው በዚህ ልክ ይመረጣሉ ማለት ኦልሞስት ተመርጠዋል ነው። ዩኤስ ሚሊተሪ እንግዲህ ቱ ኤሊሚኔት the straight ones end for all US invite to UN የማይክ ዋልትዝ ናቸው ይሄን ያሉት። የአሜሪካ አምባሳደር በመንግስታቱ ድርጅት ናቸው ይሄን ያሉት። ለ47 ዓመታት እንግዲህ ኢራን ችግር ስትፈጥር ነበረ በሚድል ኢስትና ለአንዴና ለመጨረሻ ጊዜ ምንም አይነት በማያወላዳ ሁኔታ ማጥፋት አለብን የሚል ሀሳብ ነው የሰጡት። በምን ሁኔታ የሚለውን እንግዲህ ዋልዝ ምናየው ይሆናል። ግን እሳቸው በዚህ ልክ ሀሳብ አስቀምጠዋል። በገልፍ ሀገራት ያለው ጥቃት እንግዲህ አንፕሬዲክተብል በሆነ መንገድ ቀጥሏል የሚሉት መረጃዎችም እንደዚሁ በዩናይትድ አረብ ኤሚሬት the worst የተመታች ሀገር ሆናለች። ዛሬ እንኳን 17 ባሊስቲክ ሚሳይልና 100
17 ድሮኖችን ወይም ሰው አልባ አውሮፕላኖችን ነው እንግዲህ የተወነጨፈባት አረብ ኤሚሬቶች። ስለዚህ ምንድን ነው ይሄ ነገር? እውነትም ፖለቲካሊ አስቸጋሪ ሁኔታዎች አሉ ለማለት የሚያስገድድ ነው። ሰው አስቸጋሪ ነው። ግን የእስራኤል አርሚ ደግሞ ኢት ስትራይክስ 50 አርጂሲ ስቶሬጅ ሳይትስ ስፔስ ኤጀንሲ ምናምን የሚል ሀሳብ ሰጥተዋል። የኢራን የእስራኤሉ አይዲኤፍ ማለት ነው የ50 የኢራን አብዮታዊ ዘብ ኃይል የተለያዩ የጦር መሳሪያ ማከማቻዎችና የስፔስ ኤጀንሲ ከዚህ ስፔስ ሲባል ያው ዞሮ ዞሮ ሚሳኤል ማስወንጨፊያዎቹ ምናምን ታሳቢ ለማድረግ ነው። እነሱን 50ዎቹን ዛሬ ታርጌት አድርጌያለሁ የሚል ሀሳብ ሰጥቷል። ስለዚህ ይሄኛው ደ ስትራይክ ዲስማንትልድ ነው ያሉት፣ ሙሉ በሙሉ አጥፍተናል ነው የሚሉት። የኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ IRGC የሚባለው ማለት ነው ስፔስ ፎርስ ሄድኳርተር የህዋ ላይ እዙ ማለት ነው እሱን አጥፍቻለሁ ዋና ጽህፈት ቤቱን ነው የሚለው ዋና መስሪያ ቤቱን ማለት ነው። እንግዲህ ታርጌት ኢንክሉድ ራፍሊ 50 ባንከር ሆልዲንግ አሚኔሽን በድብቅ የተያዙ ወይም ደግሞ ከመሬት በታች በዋሻ መልክ የተቀመጡትን ሁሉ ነው ያለው። IRGC ደግሞ በራሱ በኩል 4 አንታይ ሚሳይል ዲፌንስ ሲስተም በ24 ሰዓታት ውስጥ ማውደሙን ተናግሯል። የኢራን እንግዲህ IRGC ኢራን ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ ሳይዝ ኢት ሃዝ ዲስትሮይድ 4 ራዳር ሲስተምስ 4 የራዳር ስርዓቶችን አውድም ያለው ብሏል። ሊንክ ቱ ዩኤስ ታአድ ይሄ ትንሽ አስቸጋሪ ሚሳይል ነው። በ24 ሰዓታት ውስጥ ብቻ እሱን ማውደም ችለናል። ጸረ ሚሳይል ወይም አንተ ሚሳይል ዲፌንስ መከላከያ ስርዓቶችን የሚል ሀሳብ ሰጥቷል። እንግዲህ ይሄ ሁሉ አስቸጋሪ ነው። ታድ በነገራችን ላይ ተርሚናል ሃይ አልቲቱድ ኤሪያ ዲፌንስ ነው። ሰው እንግዲህ እሱን መምታት ደግሞ ሌላ አይነት አደጋ በአሜሪካ ይዞ ሊመጣ ይችላል። እስራኤል ስትራይክስ ፓለስታይን ሪፊውጂ ካምፕ ኢን ሳውዘርን ሊባኖስ፣ በሊባኖስ እንደዚሁ እስራኤል ጥቃት መፈጸሟ ተሰምቷል። ኢራን አዌት ሴሌክሽን ኦፍ ኒው ሱፕሪም ሊደር ኦብቪየስሊ የመጠበቅን ብቻ ሳይሆን መርጣ እንደጨረሰች ተነግሯል። ማናቸው የሚለው እንዳለ ሆኖ ግን እነ ፕሬዚዳንት ዶናልድ ትራምፕ ደግሞ ሌላ ስጋት ስለደቀኑ ምንድነው የሚለውን ማየት ቢያስፈልግም በዚህ ልክ ይሆናል። የእስራኤል አርሚ ሚሳኤል ከኢራን እንደተተኮሰበት አረጋግጧል። ሚሳኤሎች በርካታ ያሉ ሚሳኤሎች ናቸው፣ ቁጥራቸው አልታወቀም። እንግዲህ ኤር ዲፌንስ ሲስተም አክቲቬት አድርጓል። ወርኪንግ ቱ ኢንተርሰፕት ዘም የሚል መረጃ እየተጋራ ነው። ሜጀር ብላስት አክሮስ ቴህራን ያው በጣም በነገራችን ላይ ጥቃቱ አሁን እዚህም እዛም የሆነ ስለመጣ ትንሽ ለመቆጣጠርም ለመንግስት ኃይሎች አስቸጋሪ እንደሆነ ይነገራል። ፖለቲካሊ ግን አንዳንድ ጉዳዮች በዚህ ልክ የሚታዩ ሊሆኑ እንደሚችሉ ሳይታለም የተፈታ ነው። ብዙ ነገሮችን ግራ ቀኝ መመልከት እንደሚያስፈልግ ተነግሯል። ኦፕሬሽናል ኖርማል አት ኦማን ስፖርት ኦፍ ዱክ አፍተር ድሮን ስትራይክስ ኦማንም በተወሰነ መጠን እንግዲህ ተነክታለች ነው ባጭሩ። ሁሉንም የመካከለኛው ምስራቅን አገራት እዚህ ውስጥ ለማስገባት ይመስላል። እንግዲህ ኢራንም ተተኩሳለች። ከየትም እንደሚመጣም ደግሞ የሚተኮሱ አሉ። ብዙ ሁኔታዎች አሉ። ዩኤስ ሚሊተሪ ቴልስ ኢራን ሲቪሊያንስ ቱ ስቴይ ኢንዶርስ የአሜሪካ ሴንትር ማዕከላዊ እዝ የሚባለው እንግዲህ ንጹሐን ቤታቸው ውስጥ እንዲሆኑ ኢራን ሰዎችን ነግሯቸዋል። alleging Iran forces are using heavily populated areas in launch drones and ሚሳይልና ሰው አልባ አውሮፕላኖችን ለማስወንጨፍ በርከት ያሉ ሰዎች በሚገኙበት ቦታ ላይ ያደርጋል የሚል ሀሳብ ነው። ብራድ ኮፐር ናቸው ይህን ያሉት የሴንትኮም ቺፍ ወይም ዋና አዛዥ አድሚራል። ትንሽ አስቸጋሪ ነው። ፍራንስ ማክሮን ኮልስ ካተር ሼክ ታሚም ኮንደምስ ኢራን አታክ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን እንግዲህ ካታር ላይ የተፈጸመውን ጥቃት እንዳወገዙ ነው። ይሄ ሁሉ እንግዲህ ብዙ ነገሮች አሉ። ስትራቴጂክ ፓርትነርሺፕ አለ። ኢራን ሴስ ሚሊተሪ ኮኦፐሬሽን ዊዝ ራሽያ ቱ ኮንቲኒው ከራሽያ ጋር ያለው ወታደራዊ ትብብር እንደሚቀጥል ነው ያስቀመጡት። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ኮኦፐሬሽን በኢራንና በሩሲያ መካከል ያለው የወታደራዊ ትብብር ቀጣይነት አለው፣ አዲስ ነገር አይደለም። describing it as part of long standing strategic partnership የሚል ሀሳብ ነው የተሰጠው። አንዳንድ መረጃዎች የሚወጡ ስለነበረ ከዛ አንጻር ሊታይ ይችላል። strikes on basis of legal act of self defense ኢራን ራሷን ለመከላከል ኢራን የአሜሪካን ሲስተሞች የመከላከያ ስርዓቶችና ቤዞች መምታት መብት ነው የሚል ሀሳብ ነው የሰጠችው። ብዙ ጉዳዮች ከግራም ከቀኝም የተለያዩ አቅጣጫዎች ሊኖራቸው እንደሚችል ቢነገርም አሁን ያለው ሁኔታ ግን መካከለኛው ምስራቅ ላይ ብዙ ውጥረቶች መልካቸውን የሚቀይሩበት ነው። ሳይታለም የተፈታ ነው። እነዚህን ጉዳዮች አቅልሎ ማየት እንደማይቻልም እየተነገረ ነው። ሊባኖን 400 የሚሆኑ ሰዎች በእስራኤል ጥቃት እንግዲህ ህይወታቸውን እንዳጡ ይፋ አድርጋለችና እንግዲህ ትንሽ
የሚመረጠው ሰውም አያቶላው እነዚህን ጉዳዮች ማስተካከል እንዳለበት ነው የሚነገረው። ብዙ ሁኔታዎች አስቸጋሪ ናቸው። በቡሸር ላይ የተፈጸመ ጥቃትን የሚያስመለክት አንድ መረጃም የተመለከትን ነበረ፣ የኒውክሌር ጣቢያ ጭምር ስለሆነ ጉዳዩ ከዚሁ ከእስራኤልም ጋር የሚገናኝ ነው። ኢራን ፎሬን ሚኒስትር ሴይስ ቶክሲክ ኤር ኢዝ ኢንዴንጀሪንግ ላይፍስ። በጣም በነገራችን ላይ ሙሉ በጣም ጥቁር ያለ ሰማይ ነው የሚታየው በቴህራን ላይ እና ይሄኛው ለህዝቡ ጤና ቶክሲክ ስለሆነ አስቸጋሪ ሆኗል። ማስክ እንዲያደርጉ ምናምን እየተጠየቁ ነው። እንግዲህ በምን መንገድ የሚለውን ደግሞ በበርካቶች ዘንድ መነጋገሪያ ሆኗል። ኤቭሪቲንግ ብዙ ውጥረቶች ኤቭሪቲንግ ኢዝ ኦን ዘ ቴብል ትራምፕ ሴይስ አባውት ሴንዲንግ ትሩፕስ ቱ ኢራን። ስለ ወደ ኢራን እንግዲህ ሚሳይሉ ወታደር ስለመላክና ስላለመላክ ሲጠየቁ ሁሉም ነገር ጠረጴዛው ላይ ነው ብለዋል። ግን የማስገባት እድል ላይኖራቸው ይችላል። በበርካቶች ዘንድ መነጋገሪያ ከሆኑ ጉዳዮች መካከል ይሄኛው እነ ፕሬዚዳንት ዶናልድ ትራምፕ ሄድ መለስ አቋም ጭምር የሆነ ነውና አስቸጋሪ ነው። ብሬኪንግ ኒውሶቹ እየተቀያየሩ ይሄዳሉ። ዩኤስኤስ እስራኤል ስትራይክስ ሂቲንግ ኢራኒያን ፊውል ዴፖት ተረጋግጧል። የእስራኤል አታክ ኦን ኢነርጂ ኢንፍራስትራክቸር ላይ ልክ እንዳልሆነ ደግሞ አይአርጂሲም እንደዚሁም ጥያቄ ማንሳት ጀምሯልና እነዚህ ጉዳዮች በጣም መልካቸውን እየለወጡ አስቸጋሪ የሆኑ የተወሳሰቡ ሊቀጥሉ እንደሚችሉ ማሳያ ነው። በእርግጥም ሀሳቦችን ከተለየ አቅጣጫ ማየት እንደሚያስፈልግ በግልጽ ይጠቁማሉ። ተመልካቾቻችን ሀሳቦችን ሰፋ አድርጌ ልንገራችሁ ብዬ ነው። ታንኪዩ